ታሙ ወይ አቡ እንዴት ነሽ? እንዴት ነሽ ማሪ? አለን። ሰላም ነው? ሰላም ነሽ? አለን። እሺ አስተማሪ በጣም ነው የምወድሽ፣ ልጆችሽንም በጣም ነው የምወደው። አመሰግናለሁ። በጣም ነው መከታተልሽ አቡዬ። ቴንኪው ውዴ። እኔ የሁለት ልጆች እናት ነኝ እንዳንቺው። እንዴ ታዲያ እንደዛ አይደለማ የሚጀመረው። እኔ ከሌ ይባላለው ተወልጅ አስተማሪ ታሪክ እንዲህ ነው የሚናገረው። ከሁለት ልጆች እናት ነው የሚጀምረው ታሪክሽ። አውርቼ ስለማላቅ ላይቭ ላይ ይቅርታ በጣም ኦኬ። እና እኔ ከሌ ይባላለው፣ ለምሳሌ ሀቢባ ይባላለው። ተወልጄ ያደግኩት እንዲህ ቦታ ነው። ይሄን እስከዚህ ድረስ ትምህርት ተምሬ ከዛ ቀጥይ ታሪኩ እንደዛ እያልሽ። እሺ አቡ እኔ ሰሚራ እባላለሁ። ተወልጄ ያደግኩት አዲስ አበባ ነው። በ18 ዓመቴ አረብ ሀገር ሄድኩኝ። አረብ ሀገር ትምህርት እስከ ስንት ተማርሽ? እስከ 8 ሚኒስትር ውጤት ስላልመጣልሽ ነው ወደ አረብ ሀገር? ውጤት አልመጣልኝም። ወደ አረብ ሀገር ሄድኩኝ። አረብ ሀገር ሄጄ ሰርቼ በአጋጣሚ ከዜጋ ጋር ተዋውቄ ልጅ ወለድኩኝ። ከዛ አልሆነም፣ መጣሁ አዲስ አበባ መጥቼ ልጆቼን እንትን ብዬ ድጋሚ ሄድኩኝ። አልሆነልኝም። አሁን አንድ የሆነ ልጅ እንደዚሁ ተዋውቄ ጥሩ መስሎኝ ምናምን ነገር ቀርቤው ልጆቼንም ይወዳል ምናምን በማለት ከዛ ተቀራርበን መጨረሻ ላይ ልጁ ለካ ሌላ ነገር ነው የሚፈልገው ከኔ። እኔ ልጆቼን እንደ ልጆች አድርገን እንትን የምትል ከሆነ ችግር የለውም አብረን፣ እኔም ስደት ከሚሄድ አብረን እንትን እንላለን እንኖራለን ተሳስበን ምናምን ስል እሱ በቃ ስልሽ የስራ አላማ የለውም። እኔ ሞክራለሁ ስራ ወደዛም ወደዚህም ልጆቼን ማሳድገው ራሴ ነኝ። ከዛ በቃ ተግባባን ምናለን፣ ከልጆቼ ጋርም ተላመደ ምናለና መጨረሻ ላይ ብር ስጭኛል። እኔ ብር የለኝም፣ ይዤ የመጣሁትንም ጨርሻለሁ ምናምን ስለው በቃ ይቅማል፣ ያጭሳል፣ ይጠጣል ምንም። እሺ ስራ ብዬ በራሴ የራሱ ስራ ላስጀምረው ብዬ ምንም ሊሆን አልቻለም። መጨረሻ ላይ በቃ ወደ ማስፈራራት እገልሻለሁ እንደዚህ ካላደረኩ ምናምን ሲል አንድ ቀን በቃ የሆነ በር ዘጋግቶ ምናምን እንደ መሳሪያ ምናምን ነገር እያስፈራራኝ እዛ በቃ ለወንድሞቼ ደወልኩኝ። አዲስ አበባ እኔ አዲስ አበባ ነው ያለሁት ወደ ቡራዩ አካባቢ። እዛ ደወልኩና ከምሽቱ 6 ሰዓት ላይ በቃ ሊገለኝ ነው ምናምን ስል ከቦሌ አራብሳ ወንድሞቼ ተሰብስበው መጡ። ምንድን ነው አሉ። እንደዚህ በቃ ለህግ አሳውቂኛ እንትን የሚለን ነገር የለም ለህግ አሳውቂ። ይዘውኝ ሄዱ። ልጆቼን ይዤ እነሱ ጋር ሄድኩኝ ቤት። እሱ አደረ። ጠዋት ተጠራ። ምንድን ነው አለ። እኔ በቃ አገባታለሁ፣ ወዳታለሁ እና ወዳታለሁ፣ አገባታለሁ ከቤቷ እሷን አባረህ አንተ እያደርክ ነው እንዴ? ይሄ እንደዚህ አይነት ነገር አለ ወይ ብለው ህግ የሴቶች ጉዳይ መምጣችና አስፈራራችሁ እና እኔ አለ እስከ ዛሬ ድረስ አብረት ቆዮ ብር ትክፈለኝ፣ አለበለዛ አለቃትም በቃ እገላታለሁ። የምን ብር ሲባል በቃ የሆነ ነገር እንትን ያልኩት ስልሽ በቃ ለልጆች የሆነ ሙዝ ብርቱካን ምናምን ይገዛ ነበር። እሱን ካልኩሌተር አድርጎ መሰለኝ። ከዛ ስንት ብር ሲባል ወደ 19,000 ብር ስጭኝ። እሺ ብዬ ወንድሞቼን አካውንት ላይ ላኩል። ብድር የለኝም እኔ እንዳልኩሽ አረብ ሀገር መጥቼ ምንም ለልጆቼ እና ቤተሰብ ረዳው። ወንድሜ ታማሚ ነበረ፣ አስታመምኩት። ወደ አኼራ ሄደ አልሐምዱሊላህ። በቃ ያለኝን ሰጠሁትኝና በሰላም ተገላገልኩ። እሱን ማለት ነው ከቤቴ ወጣልኝ። አሁን ልጄ የ15 ዓመት ልጅ ነች ሴቷ፣ ወንዱ ደግሞ የ9 ዓመት ልጅ ነው። አሁን አቡዬ ምን እንደሆነ ታውቂያለሽ? በቃ ይሄ እንደዛም ሆኖ አሁን ልጄን ሳማክራት እናንተ ትምህርታችሁን ተማሩ፣ እኔ አረብ ሀገር 2 ዓመት ቢያንስ ሰርቼ ልምጣና የሆነ ነገር መነገጃ ምናምን ይዤ ከመጣሁ ቢያንስ ሻይ ቡና እንኳን ሰርቼ አንቺም ደግሞ ከስር እንትን ያለሽ ታገሽኛለሽ ስላት ልጄን ሳማክራት ማሚ ወላሂ ብትሄጂ ደስ ይለኛል፣ ግን
አንቺ ይመችሻል ያለች። እኔ አውቀዋለሁ፣ አረብ ሀገር በነፃም አለ ሚዲያ ላይ አሁን ቋንቋ የሚችል ምንም የሚችል አለ፣ ችግር የለውም ብላ አማከረችን። አሁን ሁለት ልብ እንኳ ብዬ ልሂድ ወይስ ልጆቼን ዝም ብዬ እንደዚሁ እዚሁ ሀገር ደግሞ ታውቂዋለሽ ያለውን ነገር ለሴቶች ያላቸው አመለካከት ልሂድ ልጆቼን ቦታ አስይዤ ወይስ እዚሁ ሀገር ልስራ? አቡዬ እኔ አሁን በጾመኛ አብሳላ ፈጥር ሁሉ ነው አሁን እያናገርኩሽ ያለሁት። አቡዬ ይቅርታ በጣም ግራ ገባኝ እኮ። ልጆቹ የማን ናቸው? የዜጋ ይሻ የዜጋ ማለት አልገባኝ። ይቅርታ መጀመሪያ የት አረብ ሀገር ነው የሄድሽው? ቤሩት። ቤሩት። ኦኬ። ከቤሩታዊ ነው የወለድሻቸው ልጆቹ? አይደለም ግብፃዊ። ግብፃዊ። ኦኬ። ዜጋ ብትይው ግብፃዊ እና ታዲያ እሱ ለልጆቹ ተቆራጭ አያደርግም? ቤሩት ላይ ከግብፃዊ ሁለት ልጆች ይዘሽ ገብተሽ ኢትዮጵያ አንቺ ብቻሽን ችግርሽ ነው እያሳደግሽ ያለሽው። እሱ ልጆቹን አያሳድግም? እዛ እንዲሰሙት እንዲያውቁም የሚፈልገው ነገር የለም። ባለፈው ምን እንደዚህ በሰው እንትን ስለው በቃ ምንም እንትን ሊረዳኝ አልቻለም። ያለው ወቅታዊ ጉዳይ ምንም ያስፈራል። እኔም ደግሞ አይቷቸው ማያውቅም ልጆቹን ምንም አይቷቸው ማያውቅም። ግን በህጋዊ መንገድ ተጋብታችሁ ባልሽ ሆኖ ነበር የወለድሽለት ወይስ ጀስት ቦይፍሬንድ ናቸው? እዛው ጀስት ቦይፍሬንድ ነበር። ያው ታውቂያለሽ፣ እዛ ወረቀት በሳምንት አንድ ቀን ነው እረፍቴ። ወረቀት የለኝም። ያው ጓደኛዬ ልጅ አስተዋወቀችኝ። ያው በእንትን ዝም ብለን። እሺ፣ ልጆቹ ወንድና ሴት ናቸው? ከሱ የወለድሻቸው? እሺ፣ የስንት ዓመት ናቸው? የ15 ዓመት ሴቷና ወንዱ የ9 ዓመት። እና ይሄኛው ሀበሻው ማለት ነው ኢትዮጵያ ገብተሽ የጠበሽው ለልጆችሽ እንግዲህ ያው እሱ ብርቱካንም ሙዝም የገዛውን ሂሳብ አስቦ ስትለያዩ አምጪ ያለሽ የግብፃዊ ልጆች ስለሆኑ መቼም የሀበሻ ልጆ ለገዛ የሀገሩ ዜጋ ልጅ ለገዛው አያሳስበውም። ለሌላ ዜጋ ልጆች ስለገዛ ይሆናል የብርቱካኑንም የሙዙንም አስቦ ስትለያዩ መልሽልኝ ለልጆችሽ የገዛሁትን ያለሽ የሌላ ዜጋ ልጆች ስለሆኑ ለምን ለመስሪ ልጅ ቀልባለሁ ብሎ አስቦ ይመስለኛል ሰውዬው። ዞሮ ግን ከሱስ አልወለድሽም? ከኢትዮጵያዊ ስንት ዓመት ነው አብራችሁ የኖራችሁት አንድ ቤት? አንድ ዓመት ረመዳን የዛሬ ዓመት አብረን ነበረን። በቃ እና አሁን አንቺ ወደ አረብ ሀገር ከመጣሁ ታዲያ ማን ይይዝልሻል ልጆቹን? ልጄ 15 ዓመቷ ነው ብዬሻለሁ። አሳመንኳትኝ። እንዴት ነው ማሚ? እናትሽ አለች በህይወት? ማን ጋር ይኖራል? እናቴ ያለች በህይወት። ኦኬ። ስለዚህ ዘርጋ ልታስቆንጫቸው ነው ሴቷን የ15 ዓመቷን እና የ9 ዓመት ወንዱን? እነሱን እዛ አድርጌ እሷ እንደውም እኛ ሰውን እንትን እንዳናስቸግር ቤት ተከራይልኝና በቃ ችግር የለውም እኔ ወንድሜንም ይዤ እኖራለሁ አለ። እኔ ግን ልቤ ይሻላል። ለምሳሌ ሜጃ ብቻውን ቤት ነው ኔበር አይሆንም። እሺ ታዲያ አንቺ ቤሩት ስንት ዓመት ነው የኖርሽው? ቤሩት 5 ዓመት ኖሬያለሁ። አሁን ከገባሽ ስንት ጊዜ ነሽ? ቆየው አንድ 3 ዓመት ሆኖኛል። የማይመስል ነገር ነው እያወራሽ ያለሽው። እንዴት እንዴት ቤሩት ከኖርሽ 5 ዓመትሽ ከሆነ ቤሩት 5 ዓመት ከኖርሽ ኢትዮጵያ ከገባሽ 3 ዓመትሽ ከሆነ 8 ዓመት ልጅሽ እንዴት ነው 15 ዓመቷ ሊሆን የሚችለው? ከግብፃዊ የተወለደችው ተመልሼ በመሀል መጥቻለሁ እኮ አጠቃላይ ነው 5 ዓመት የኖርኩት ያልኩሽ። ቤሩት በመሀል መጥቼ እጃለሁ እሷን አስቀምጬ። ሶሪ ምንም አልተዋጠልኝም። የፈጠራ ታሪክ ነው የሚመስለው። ይቅርታ አሳምኝ። ምክንያቱም ቤሩት 5 ዓመት ነው የኖርኩት። ስንት ዓመት ነው በአጠቃላይ ቤሩት የኖርሹ ስልሽ 5 ዓመት ብለሽኛል። አንድ ሰው 5 ዓመት ቤሩት ከኖረ እና ኢትዮጵያ ከገባ 3 ዓመቱ ከሆነ ቶታል 8 ዓመት ነው። እንዴት ነው
ቤይሩት ውስጥ ከግብፃዊ የ15 ዓመት ልጅ ልትኖርሽ የምትችለው በምን አይነት ካልኩሌሽን? ማለት እሷን እኮ እዛ አርግዤ 3 ወር ሆኜ መጥቼ እዚህ ወልጄ ነው የሄድኩት ድጋሚ ቤይሩት ማለት ነው። ለመጀመሪያ ጊዜ ቤይሩት ሄድሽ የዛሬ ስንት ዓመት ነው? የዛሬ 16 ዓመት 10 ዓመት ይሆናል። እሷን ሳልወልድ በፊት 8ኛ ክፍል ተምረሽ 8ኛ ክፍል ሚኒስትሪ ውጤት ስለምመጣኝ በ18 ዓመቴ ቤይሩት ሄድኩ አልሽኛ። በ18 ዓመትሽ ማለት የዛሬ 16 ዓመት ወይ አፍጥሪ ማሬ እንዲመጣልሽ ሀሳቡ ሂጂና አፍጥሪ። ጾመኛ ስለሆንሽ ይሆናል። ትክክል ሂጂ አፍጥረሽ ከአፍጥር በኋላ ነኝ። ከአፍጥር በኋላ መጥተሽ መጥቻለሁ ብለሽ ጻፊና አስገባሻለሁ። ሂጂ አፍጥሪ። የሰው ልጅ ሲርበው አይምሮ አይሰራም። እሺ ጻፉ። ምንቷንም እኮ ሊሆን ይችላል፣ ግን ያው አንዳንድ ሰው ንግግር አይችልም። ስታፈጠር ይስተካከላል ጭንቅላቷ። ኢትዮጵያ አላፈጠሩም፣ ርቧታል። ውይ ለምን ተዋሻለች? ውሸቷን ነው የምትሉ። እኛ የገንዘብ እርዳታ አንድ ሰው የሚዋሸው የገንዘብ እርዳታ ሲፈልግ ነው ፈጥሮ የሚለው። እሷ አረብ ሀገር መሄድ እፈልጋለሁ ልሂድ ወደ ልሂድ ነው ልታማክረን የመጣችው። ስለዚህ በዛ ጉዳይ ምንም ልትዋሽ የሚያስችላት ነገር የለም። ገንዘብ ካልሰጠናት ዋሽታ ምን ታገኛለች? እሺ አስተማሪ ታሪክ አለን ብላሳ ኧረ አፍጥረዋል አፍጥረዋል። እሷ ግን አላፈጠርኩም ማለቻ። ኢትዮጵያ ናት ሰሜራ። አላፈጠርንም አላልሽም? ኢትዮጵያ አፍጥረዋል። አሁን ኢትዮጵያ ያላችሁ ካላችሁ ጻፉ። አፍጥራችኋል? ቆዩ እየተፈጠረ ነው። ገና አሁን ነው እየተፈጠረ ነው። ኦኬ እኮ ስለዚህ ትክክል ናት። ልጅቷ አላፈጠረችም። አላፈጠርኩም በጾመኛ አፌ ነው የማወራው ብላለች። ስለዚህ ሂድና ታፍጠር። እሺ እያፈጠርን ነው። እስታይ መልካም ፍጡር። እሺ ጻፉ። ተኩል ነው የሚያፈጥሩት። አሁን ከ30 ደቂቃ በኋላ ከ20 ደቂቃ በፊት አዛን ብሎላቸዋል ማለት ነው። እሺ ጻፉ። ቆየ ሰው ጋይስ አልገባኝም። ኢጃዛ ቤት አደራ እሷ ጋር አስቀምጠው የት ሄዱ ሰዎቹ? እኔ አጅማን ኢጃዛ ቤት አለኝ ብላ ጀመረች። ከዛ እቃ አደራ ሰዎች እኔ ጋር አስቀምጡ አለች። እኔማ ሳይሰራብኝ አይቀርም ከቀልብ አይደለም። ከዛ ሻንጣው 2 ወር እኔ ጋር ተቀምጧል አለች። ሰዎቹ ተይዘው ሄደው ነው። አልተያዘችም። እሺ ቆይ አስረዱኝ። እሺ እናንተ እስከዛ እሷ እስክትመጣ መዳም ጠራቻት። ካርቶን ነው ብዙ ነው። እሺ ብዙ ካርቶን። ውስጡ ምንድን ነው? ውስጡ ምን ይሁን አይሁን ሳታቅ ነው የሰው ዕቃ ተቀብላ ቤቷ ያስቀምጠችው። ሙከደራት ቢሆንስ ውስጡ እመጣለሁ ብላት ነበር። አትጠራጠሪ ድሮ ነረ በእናትሽ። ያልጠረጠረ ተመነጠረ፣ የጠረጠረ ደግሞ ዳነ። እንዴት ነው የሰው ዕቃ ዝም ብላችሁ አምጥታችሁ ቤታችሁ የምታስቀምጡት? እኛም ፈዘናል አለች ሄለን። ሄልዬ እንዴት ነሽ ማሬ? ደህና ነሽ? ሁሉም ፈዟል ማሬ። ቲክቶክ ላይ አፍዝዛን አለች ወይዘሮ ገነት። አፍዝዛ ደንዝዛን አለች። ሁላችንን ደንዝዘናል እሷን ካየንበት ቀን ጀምሮ። እሺ ትዕግስት፣ እሷ እስክትመጣ ትዕግስት አንቺ መቀጠል ትችያለሽ ውዴ። ቆይ ላተልቅሽ። አቡዬ እንዴት ነሽ?
አሚን እናቴ። ትናንትና እንደነገርሽን ቤሩት ሀገር 20 ዓመት ኖር ያለሁኝ እና የሶስት ቆይ እኮ ትናንትና እንደነገርሽን ቤሩት ሀገር የ20 ዓመት ኖር ያለሁኝ የሶስት ልጆች እናት ነኝ። የወለድኩት ደግሞ ከአንድ ሌባኒስ ነው። እንደ ባልና ሚስት 20 ዓመት። ስንት ዓመት ነው አብራችሁ አንድ ቤት የኖራችሁት? ከሱ ከልጆች አባት ጋር 13 ዓመቴ። ኦኬ 13 ዓመት አብራችሁ አንድ ቤት ኖራችሁ እና አሁን ደግሞ እሱ በአንቺ ላይ ሌላ የራሱን የሀገሩን ዜጋ አግብቶ አንቺን እንዳባረረሽ ነው የነገርሽን። እና ከዛ ከገጠር ወጣሁት። ከጦርነቱ በፊት ነው እንግዲህ ወጣሁት። ያውቃሉ ቤሩት ያሉ ስሪፋ የሚባል ሱር ስሪፋ የሚባል እና ፈትቼ በሼክ ነው የፈታሁት። እና ከዛ ለአንድ ወር ሳይዳ የሚባል ተቀመጥኩት፣ ልጆች ተባብሮኝ ማለት ነው። ከዛ ደግሞ ወደ ጁኒ እና ገባው ስራ ምናምን ተገኘልኝ እና እምዬንም ልጅቱን የመጨረሻውን ማለት ነው እና እሷን ማለት ነው። እሷንም አማርኛ ትችላለች? አትችልም። ኦኬ አረብኛ ነው የምታወራው? እሺ። እና እዛ ጁኒ ሰው ጋር ተጠግቼ 3 ዓመት ያ ቦታ እየሰራሁት እያለሁት እና ልጅቱንም እያስተማርኩት ስራዬን በውጭም እየሰራሁት ነው። እንግዲህ ባንክ ቤት ጽዳት ነበር የምትሰሪው? ኦኬ ዳር ነበርኩ የምሰራው። ያቁኛል፣ የጁኒ ልጆች ያቁኛል። ውሽግሬንም እንዴት ከልጆች አባትም ፈትቼ ብዙ ነገር ዛቻ ደርሶብኝ በሚስቱ የተነሳ። ሚስቱ ምንድን ነው ዜግነቷ? ማለት አንቺን ትቶ እሷን ያገባት ሙስሊም ሽዬ? አይ ሃይማኖቷ ሳይሆን ዜግነቷ ምንድን ነው? ዜግነቷ የእሱ ሀገር የሊባኖስ ዘር ነው። ሌባኒስ፣ እሱም ሌባኒስ ነው፣ እሷም ሌባኒስ ናት። ኦኬ እና ሰሚ አጣሁት። በቃ ሞከርኩት እየሰራ በቃ ከሱ ሁሉም ነገር ትቼ ስራዬን እየቀጠልኩት እየሰራሁት። አሁን ደግሞ እዛ ቦታ ያለውበት ቦታ ችግር ደርሶብኛል። ከዛ ደግሞ በፖሊስ አባረሩኝ። ከየት ነው ያባረረሽ? ከጁኒ ማለት ነው። ጁኒ ማለት ቤሩት ውስጥ የሚገኝ ከተማ ነው። ዋና ከተማ ማለት ነው። የክርስቲያኖች ሰፈር። እዛ እየኖርኩ ስራዬም ደስተኛ ነበርኩ። ስራዬም እየሰራሁት ልጆችም ልጅቶም እኔ ጋር ሆና የግል ትምህርት ነበር የማስተምራት እና ደስተኛ ነበርኩት። በቃ የሆነ ነገር ላይ ስጋጭ የሆነን በቃ ምን ልበልሽ እና ያ ሰውዬ እንደ ኮንትራት ነበር እንደ እንትን ሰራተኛ ነበር የቀጠረኝ ማለት ነው። እና ቤት ኪራይ ስለሌለኝ ሌላ እሱን ትቼ ከወጣሁት ማለት ነው ፈትቼ። አሁን አንቺ ከባልሽ ቤት ከወጣሽ ልጆችሽን ይዘሽ ስንት ጊዜ ሆነሽ? ሁለቱ የልጆች አባት ጋር ነው ያሉት። ቆይ የመጀመሪያ ልጅሽ ስንት አመቱ ነው? ሴቷ 12 ተመጨረሳ 13 ተመጨረሳ ወደ 14 ገብታለች። ስለዚህ የመጀመሪያዋ ልጅ ሴት ናት። ሴቷ 14 አመቷ ነው። 14 አመት። ሁለተኛው ወንዱ 11 አመት። እቺ ደግሞ እሙዬ ከኔ ጋራ የምትቀመጠው ሁሌ ነገር እሷ ናት። 9 አመቷ። ኦኬ እሷን ሰጠሽና ሁለቱን ወሰደብሽ? እሷንም በግድ ነው በቃ የተቀበልኩት። ኦኬ ልጆችሽን አይተሻቸው ታውቂያለሽ? ሁለቱ እነሱ ነው ይመጣሉ። ስራ እየሰራሁት በቃ ደህና ሆኜ እየሰራሁት በፊት ከልክሎኝ ነበረ እና እየሰርቼ ብር ምናምን ሲያገኝ ሲያውቆ ልጆቹን አሳየኝ። ኦኬ እና ከዛ ደግሞ እዛ ቦታ እየሰራሁት እያለሁት ተጣላሁት ያ ሰውዬ ጋራ። ፖሊስ አምጥቶብኝ ስራዬን ማቆምኩት። አሰሪሽ ነው ፖሊስ ያመጣብሽ?
አዎ ጁኒ ያለው። ለምን በምን ተጋጭታችሁ? ተጣልተን በቃ ምን ልበልሽ፣ ዝም ብሎ ጸብ? አዎ ጸባውስ። እሺ ከዛ አሁን ስራ ፈተሻል? ስራ ፈታሁት። ደግሞ ዞሪያውን ወደ ሱር የሚባል ወደ ገጠር ነኝ ያለሁት። ልጅቱም ትምህርት ቤቷን አቋርጣለች። ስራዬም ታውኩት። ግራ ተጋባሁት። በቃ እኔም ከልጆች ጋር መኖር ነው የምፈልገው። ማን ቤት ነው የምትኖሪው ታዲያ? ስራ ከሌለሽ ቤት ኪራይ ኪታምተሽ ትከፍያለሽ? ያለሽበት ቤት የማን ነው? ክራይ እኔ ራሴ ወርቄን ሸጭቼ ነው አሁን ቤት ክራይ የወሰድኩት። ዋጋም ውድ ነው፣ ስራም የለኝም። ግራ ተጋባሁት እና ደከመኝ። እኔ እንጃ እሱም ራሱ ልጆች አባት ሳዋራ ግን እዚህ ጋር የነገርሽ አንቺ በትዳር የኖርሽው ከሱ ጋር በትዳር የኖርሽው 13 ዓመት ሆኖ ሳለ የመጀመሪያ ልጅሽ 14 ዓመት ሳትጋቡን ያረገሻት? አግብቻለሁ። በማከሜ ነው እንትን ያልኩት የተጋባው እኮ። እንዴት ታዲያ የመጀመሪያ ልጅሽ 14 ዓመቷ ሆኖ ከሱ ጋር በትዳር የኖርሽው 13 ዓመት እንዴት ሆነ? ምን አልሽኝ? ከሱ ጋር በትዳር ስንት ጊዜ ኖራችኋል ስልሽ 13 ዓመት ነው ያልሽኝ። የመጀመሪያ ልጅሽ ደግሞ ስንት ዓመቷ ነው ስልሽ 14 ዓመት ነው ያልሽኝ። እና አንድ ሳትጋቡ በፊት እኔ እንትን አልኩት ታውኩታ ወጣው። አሁን እኮ ከፈታው 3 ዓመቴ እኮ ነው። ኦኬ ነው 3 ዓመቴ ከፈታሹ 3 ዓመት። ኦኬ አሁን ልጅቷ ከፈታሹ 3 ዓመት ከሆነ ቆይ ከፈታሹ 3 ዓመት ከሆነ ቤሩት ላይ የኖርሽው 20 ዓመት ከሆነ ማዛ ላይ ነው 20 ዓመት የሚይዘው። እና ኮንትራት ነበርኩት 3 ዓመት። ዋን ሰከንድ ቤሩት በገባሽ በስንት ዓመትሽ? እሱን እንዳገባሽ ለማወቅ ፈልጌ ነው። ቤሩት እኔ 2007 ነበርኩት ቤሩት ላይ የገባሁት 2007 ነው ቤሩት የገባሽው? አዎ 2007። እሱንስ ያገባሽው አላውቅም። ከኮንትራት እንዳሰላ ወደል ስጭኝ ፕሊስ። አንቺ ቤሩት በገባሽ በ4 ዓመትሽ ነው ባል ያገባሽው። ለምን ቤሩት 20 ዓመት ከኖርሽ እና በትዳር 13 ዓመት ከኖርሽ ከተፋታሽ ደግሞ 3 ዓመት ከሆነሽ ኢን ቶታል አንቺ እሱን ያገባሽው ቤሩት በገባሽ በ4 ዓመትሽ ማለት ነው አይደል? ኮንትራት ቤት ስንት ጊዜ ነው የሰራሽው? 3 ዓመት። 3 ዓመት ኮንትራት ቤት ሰራሽ። ከዛ ደግሞ ጠፍተሽ ነው? ለቃኝ ነው ሴትዮ። ኦኬ ሴትዮ ለቃሽ። በለቀቀችሽ በአመቱ አገባሽ እሱን? አዎ ተዋወቅኩት እና በአስታ ፎቅ ነበር የምሰራው፣ እንትን መክተብ ነበር የምሰራው እዛም ሆኜ። ከዛ የሆነ የማታ ስራ ነበረኝ፣ እዛ ነው የተዋወቅኩት። የራስና በመባል ቤሩት ተቀምጬ በመሕከማ እኮ ተጋባችሁት። በህጋዊ መንገድ የተጋባችሁ ከሆነ እኮ አንቺ የመክሰስ መብት የለኝም። እንዴት ነው ሰሚ የማይኖርሽ? ጌታን ሰሚ የለኝም። ደከመኝ። አሁን ራሱ ቆንጽላ ጠበቃ እንዲያቆምልሽ ጠይቀሻል? ኦኖቹ ራሱ ጠበቃ ምናምን እጅ ምንም አልሰጡኝ። ምንም መፍታጣሁት። ደከመኝ። የኔ ጥያቄ እኔ ቆንጽላ ከመጠየቄ በፊት አንቺ ቆንጽላ ጠይቀሻል? እርዳታ ጠይቀሻል? የጠበቃ ታዲያ መጠየቅ እኮ ትችያለሽ እኮ አንቺ በህጋዊ መንገድ ከሆነ ይህንን ሰውዬ እንደነገርሽኝ በመሕከማ ከሆነ ያገባሽው ማሬድ ሰርተፊኬት ካለሽ በህጋዊ መንገድ ያገባሽው ባልሽ አልፈልግሽም ማለት መብት አለው። ግን ልጆችሽን ግን የማስቸገር ማለት አንቺ አቅም ከሌለሽ ኦፍኮርስ እሱ ወስዶ ያሳድጋል። ሁለቱን ወስዷል። አቅም ከሌለሽ አንቺ አሁን ስራ የለሽም። ስለዚህ አቅም ከሌለሽ እችንም ሶስተኛዋን ልጅ ይወስዳል እና ያሳድጋታል። እንደውም አሳፍርሻለሁ ነው የምለው። አንቺ ወስዳት አትፈልጊም? አልፈልግም። እኔ አገር ቤት ምንም የለኝም፣ እናትም የለኝም፣ አባትም የለኝም እኮ። እንዲወስዳት ካልፈለግሽ አንቺ መስራት አለብሻ። ይኸውልሽ ህጉ የሚለው አባት እናት ስራ ከሌላት የማሳደግ አቅም ከሌላት ልጆቹ ትልልቆች ናቸው። 7 ዓመት ያለፋቸው ልጆች ስለሆኑ የ14 የ11 እና የ9 ዓመት ልጆች ስለሆኑ ምንድን ነው የሚለው? እናት ስራ ከሌላት አባት እኔ ብሬን ለእሱ አልሰጥም ራሴ ያሳድጋለሁ ካለ ለእሱ ነው የሚሰጠው። አቅም ያለው እሱ ነው። ቤት ያለው ስራ ያለው ሁሉ ነገር ያለው እሱ ነው። አንቺ ደግሞ ምንም የለሽም። ሰው ቤት ተጠቅተሽ ነው አይደለም የምትቀመጨው?
ቢካዝ ስራ ስለሌለሽ። ስለዚህ ፍርዱ የሚፈርደው ምንድን ነው? አንቺ ስራ ከሌለሽ፣ ልጆች የምታበይበት የምታጠጭበት ነገር ከሌለሽ፣ አንቺ የሆነች ነገር ቢኖርሽ እሱ አንቺ ጋር ሆነው ልጆቹ ተቆራጭ ያደርጋል። ግን አንቺ ምንም የለሽም፣ ስራም የለሽም፣ ቤትም የለሽም። ምንም የሌላት ሲሆን እናት ምንም ከሌላት ልጆቹን አባት ነው የሚወስደው። ሁለቱ አሁን እሱ ጋር ናቸው አይደል? አሁን እችን ሶስተኛዋን ደግሞ ይወስዳታል ማለት ነው። አሁን ስንከስኛ ይወስዳታል። ወንም ሀገሯን ነው በስሙ ስለሆንኩት አገር ቤት ነው ከፊልሽ ነው እንደ እሱ በስሙ ከፊሌ ሳይሆን እንትን የጋብቻ ወረቀት አለኝ እንትን የቃመ ሞጃመሌ በስሙ ነኝ እኮ። ከፊል ነሻ፣ እሱ ከፊልሽ ነው። እንደዛ ከሆነ እኮ የሚስት በሚስት ሚዛን ያሰራልሽ። ሚስቱን የሚባል የፊሌም ሚስት ነኝ የሚባል አለ። ኦኬ። ባልሽ ዜግነቱ ሶሪያዊ ነው ወይንስ ልብናኒ? ልብኔን። አሁን ከሌላ ሀገር ጋር የሚደባደቡት ልያ ላቲን ሄደኪ ሞጃመሌ ኖ እንዳታሳይ፣ እዚህ ጋር ይዘጋል። ቲክቶክ አይፈቅድም፣ ቲክቶክ አይፈቅድም። አይዲ ካርድ እንዳታሳይ። በቃ የሚስት ቪዛ ነሽ፣ ባልሽ ነው ስፖንሰርሽ። እና እኮ አሁን እኮ ነው የሚፈልገው አብዬ በቃ የሆነ ነገር በቃ መቋቋማ እስከ ስራ እስከማገኝ ልጆችንም ሰብስቤ እችንም ራሱ አጠገቤ አድርጌ የመንግስት ስራ የመንግስት ትምህርት ቤት እየተማረችው ልጅቱን እሷ ከኔ አጠገብ ከተለየች ደግሞ እኔ መኖር አልችልም። አገር ቤትም የእናት ፍቅር የለኝም እና እናቴ በልጅነት ስለሞተችብኝ እና በእንትን ነው የመጣው። እዚህ ቤሩት ላይ መሰራት በእንትን ነበር የእንትን ሰዓት ነው የመጣሁት ወደ ቤሩት ማለት ነው። በነፃ ሰዓት ነው ወደ ቤሩት የመጣሁት። ኦኬ። በነፃ ሰዓት የዛሬ 20 ዓመት በነፃ በሚልኩ ሰዓት ነው የመጣሽው። እና በቃ ምንም እኔ ምንም አልፈልግም። ልጆቼን እኔ እችል ከአጠገቤ እኔ እንጃ ልጅቱን ከወሰደብኝ እሷ ከአጠገቤ ከራቀችው ምንም መኖር አልችልም። ያቁኛል። አሁን ቤሩት አንዳንዶቹ ያሉኝ ያቁኛል። እና ምን ልበል። ስለዚህ እኛ ድምፅ እንድንሆንሽ እና ጠበቃ እንድናቆምልሽ ነው የምትፈልጊው? ልጆች ሰብስቤ ቤት ተከራይቼ እና ልኖር አገር ቤት። ልጆችሽን ሰብስበሽ ቤት ተከራይተሽ የምትኖሪበት እኮ ብዙ ገንዘብ ያስፈልጋል። እሱ እኮ ቲኬት ይመጣል። እኛ ድምፅ የምንሆነው ሰውየው ልጆችሽን እንዳይነጥቀሽ፣ እንዳያሳፍርሽ፣ እችን ልጅ እንዳይወስድብሽ፣ እንዳያሳፍርሽ እንጂ ቤት መከራያና ልጆችሽን ሰብስብ መኖሪያም አንቺ ነች ሰርተሽ። ፍርድ ቤትም እኮ በእርዳታ ደግሞ አይቻልም። ቤሩት ላይ ደግሞ ይከብዳል። ቤሩት ላይ መኖር ይከብዳል። ቤት ሁሉ ነገር ውድ ነው። በቃ ብዙ ነገር አለ። እኔ ምን ልበል መናገርም አልችልም። ደከመኝ፣ ጭንቅላትም ትክክል አልሰራም። እና እስኪ አጠገቤ የሆኑት እንዶ በጌታ ይዣችኋለሁ እኮ ማሬ። እኛ ድምፅ ነው የምንሆንሽ። እኔ ቆንጽላ ጉዳይሽ እንዲደርስና ቆንጽላ ጠበቃ አቁሞ እንዲከራከርልሽ። ምንድን ነው የሚከራከርልሽ? መሄድ አልከራከርም ራሱ። አሁን እኮ ብከራከር ራሱ ቆንጽላም እጁም እንትን ቢል እኔ አልችልም ነው የምለው። አኑ ትዳርን ይዣለሁ እና አልችላትም። በቃ ልጆቹን ተቀብያት ልጆቹን ቀምያት እሷ የፈለገችው ነገር ትሄድ ነው የምለው። እኔ ካለ ልጆቼ ደግሞ መኖር አልችልም። በተለይ እቺ ጥንጥዬዋን ከወሰደብኝ እኔ በቃ ህይወቴን ነው የማጠፋው እኮ። አሁን በግልጽ አንቺ የምትፈልጊውን ንገሪኝ። እኔ የምንፈልገው ከልጄ ጋር መኖር እኮ። ከልጅሽ ጋር ለመኖር እኮ መስራት አለብሽ እኮ፣ ስራ መስራት አለብሽ። ስራም የለኝም አሁን እኮ እሱ እኮ ነው ስራም የለኝም። እኮ ስራ መፈለግ አለብሻ። ስራ መስራት አለኩት አላገኘሁትም። አንቺ ስራ መስሪውልሽ። ስራ ካልሰራሽ ልጅሽን ካላስተማርሻት ኦፍኮርስ ሰውየው የልጅቷ ህይወት የ9 ዓመት ልጅ ካልተማረች አባቷ ስቱ ሊያስተምራት ይገባል። አንቺ ስራ ከሌለሽ እና አንቺ ልጅሽን የምታስተምሪበት ነገር ከሌለሽ አትሊስት ስራ እስክትጀምሪ እና ሁኔታዎችን እስክታስተካክል አባቷ ሰተሻት አንቺ ስራ ጀምረሽ ቤት ተከራይተሽ ህይወትሽ ሲስተካከል ሳትልድ ስትሆኚ እዛኔ ልጅሽን ማምጣት አይሻልም? ትምህርቷ ተቋርጦ ወደ ገጠር አካባቢ ይዘሻት ከምትኖሪ ችግሩ እስኪፈታ
ከዛ ውጭ ግን እሱ መብት የለውም አንቺን ያለ ፈቃድሽ ወደ ሀገርሽ የመሸኘት መብት የለውም። እና ይችለዋል ያው ሀገሩም እኮ ለዛ እኮ ያንን እንዳያደርግ እኮ ነው እኮ እኛ ቆንጽላ ለምን አልጠየቅሽም? ጠበቃ ተቀጥሮ ጠበቃ አቁሞ እንዲከራከርልሽ ያልኩሽ። ቆንጽላ ለምን አትሄጂም? እኛ ድምፅ እንሆንሻለን። ቆንጽላ ምንም አያመጣም። ሳትሄጂ ሳትሞክሪ አብዬ ብዙ ነገር አለ። ለምን ብትይ አሁን ወደ አምደምላም ከእንትን ካሉሽ በቃ እችን አልፈልጋትም ካለ ያስወጡኛል ከሀገሪቱ። እኔ ደግሞ ሀገር ቤት መግባት አልፈልግም። ቆይ እስቲ ሰላምን ልጥራትና እስቲ ቆንጽላ ምን ሊያደርግልሽ እንደሚችል እንጠይቅ። እና ደግሞ ቤሩት ውስጥ ያላችሁ እሷን ስራ መቅጠር የምትችሉ ስራ እንፈልግላት። ቆይ እንዴ ስራ ፈልጉልኝ። እዚህ ሆኜ ራሱ በቃ ሀገር ቤት ምንም የለኝም። ምንም በቃ ምን ልበላችሁ እና እኔ አይዞሽ። እንዴት ይሄንን አመት ሙሉ ስትኖሪ ለክፉ ቀን ብለሽ ምንም አላጠራቀምሽም? 20 ዓመት ቤሩት ስትኖሪ እሺ፣ ለምን እኮ 13 ዓመት በትዳር ልብናኒ አግብተሽ ስትኖሪ 3 ልጆች ስትወልጂ እንዴት ምንም አላጠራቀምሽም? ሰውዬ ምንም የለውም። ምን ልበልሽ እንትን ይላል ያጭሳል። በቃ ምን ልበልሽ እና ይሰራል ብሩ ለሚስቱና ለእንትኑ ነው የሚሆነው። እሺ ያጋባሽ ሼክስ ምን አለ? ያጋባሽ ሼክ ነው ያጋባን ብለሻል። ይሄ ሼክ ምንድን ነው? ኡስታዝ ነው? አዎ እኛ የተፈራረምነው ሼክ ጋር ሄደን ነው የተፈራረምነው ስንጋባ። ስለዚህ መሕከማ አይደለማ። ለምን መሕከማ አልሽኝ? አንቺ እኮ ፍርድ ቤት ያልሽ ማከሜ አለ እኮ። ሼክ ነበረ መጀመሪያ ሼክ ጋር ነው የምትፈራረሚ። ከዛ ወደ ማክመ ጃፈርዬ ጋር ነው እንትን የምትሄጂ። ስለዚህ ሼክ ጋር መጀመሪያ ተፈራረመችው እና ከዛ መሕከማ ሄዳችሁ አጸደቃችሁት? እሺ ታዲያ የሌለው ድሃ ልብናኒ ከሆነ አንቺ ያገባሽው ፍቅር ይዞሽ ነው? በፍቅር ነው የተጋባችሁት? ለምብቴ በቃ ይሄ እንትን ለወረቀቱ ለምኑ ብዬ ነው የገባሁት። አረ ምን ፍቅር አለ ብለሽ ነው? አይ ምን መሰልሽ፣ አንዳንዴ አብዛኛው ቤሩት ላይ ያለ ሀበሻ ልብናኒ ሲያገባ ሜቢ ሀብታም ስለሆነ ጥሩ ህይወት ለመኖር ነው የሚያገቡት እንጂ ፍቅሩ ይዟቸው አይደለም የሚያገቡት። አብዛኛው ሁሉም አላልኩም፣ አብዛኛው ሌላ ዜጋ ነጭም የሚያገባ አረብም የሚያገባ ሰው ፍቅር ይዞት ሳይሆን የተሻለ ህይወት ለመኖር በአቋራጭ ብዙ ለፍቶ ደሞዝ አጠራቅሞ ምናምን ከሚያልፍላቸው ሀብታም አረብ ያገቡና ህይወታቸው ይቀየራል። ሰው ህይወታቸውን ለመቀየር ነው አረብና ፈረንጅ የሚያገቡት። ለዚህማ ለድሃማ ድሃ አበሻ አታገቢም እንዴ? ለፍቅር ፍቅር ከሌለሽ ድሃ ልብናኒ በወረቀት የተነሳ ነው። እና ከፊልም ራሱ በቃ እንትን ስትለኝ ከሱ ጋር ተዋወቅኩት እና ተናዙር ወደ እሱ ስም አድርጎ ነው እንግዲህ ትዳር ውስጥም የተፈራረም ነው ማለት ነው። የሆነ የተበደሉ ሰዎችን የሚያቀርብ ቻናል ነበረ። የሆነ በጣም ጥሩ ልብናኒ ማን ነበር? በእናታችሁ የሆነ ነገር ማለክ ነው። እስቲ ስሙን ንገሩኝ። ለምን እሱ ጋር አትቀርቢም? መለክ መክተብ የሚባለው አይዋ ልክ ከሱ እንደወጣሁት ማለት ነው። አዋራሁትም ቦይሶቹም ምኑ ዛቻ የደረሰብኝ እቺ ሚስቱን ያገባት ምናምንም ሁሉም እንትን አልኩት፣ አሰማሁት። ምንም መፍት አላገኘሁትም። አግኝተሽ ነበር ማለክም? ለሱክርቴሮ ነው የዳኩላት። እሺ አገናኝኝ ማለክን ብለሽ? አዎ ምንም ምንም መፍት የለም። እና ልጆች ያውቁኛል። እኔ የምልሽ አንድ ጥያቄ ልጠይቅሽ ከይቅርታ ጋር። ባልሽ ሶሪያዊ ነው ይላሉ ግማሾቹ፣ እውነት ነው? ኧረ ሱሪያ አይደለም፣ ተሳስታችኋል። በቃ ጋይስ ተመሳስሎባችሁ ነው። እሺ ሽማግሌ ደብድባ በፖሊስ እየተፈለገች ያለች ሴት አለች ልብናን ውስጥ ታውቂያታለሽ ወይስ እሷ ተመሳስሎባችሁ? አንቺ ነሽ ጁኒ እኮ ትክክል ናቸዋ። ታዲያ ሽማግሌ ደብድባ በፖሊስ እየተፈለገች ያለች ናት። ባሏ ሶሪያዊ ነው እያሉ እየጻፉ ነው። ሱሪያ አይደለም እሱ። እሺ ግን ሽማግሌ ደብድበሽ በፖሊስ እየተፈለግሽ ነው? አረ እኔ አልተበድበኩት፣ ተጣልተን ነበረ። ከዛ የራሱን በዋጭሮ ፖሊስ አመጣብኝ። እሺ እሱ ነው ችግሩ።
እሱ ሽማግሌው ምንድን ነው ዜግነቱ? የተደባደባችሁት ክርስቲያን ማሪ ሃይማኖት አትጥሪ። ቅድምም ሚስቱን ሙስሊም ሺአ ናት አልሽ እና ሃይማኖት ሳይሆን ዜግነት ነው የጠየቁት። ምናዊ ሲባል አንድ ሰው ምናዊ ነው ስልሽ፣ ምናዊ ሲባል አንቺ ሃይማኖት እየመሰለሽ ሃይማኖት እየነገርሽኝ ነው። ምናዊ ነው ከተባለ አንድ ሰው ምንድን ነው እምነቱ ከተባለ ነው ሃይማኖቱ የሚጠየቀው። ምናዊ ነው ከተባለ ዜግነቱ ምናዊ ነው ማለት ነው። ላይ ልብናኒ ነው ሽማግሌው እና እውነት አሁን ፖሊስ እየፈለገች ነው። ፖሊስም እየፈለገኝ ነው። በአጭራኛለች መታኛለች ብሎኝ እሱ ጋር እንግዲህ 3 ዓመቴ 3 ዓመት ምን ነበር ስራሽ? እሱ ጋር ሽማግሌው ጋር ምግብ እሰራለታለሁ። እሱ ጋር እየኖርኩት ውጭም እየሰራሁት ይሄ ባንክ ቤት ጽዳት ማለት ነው። ልጅሽ ሴት ነበረች በሰዓቱ አብራሽ? ፖሊስ የመጣ ሰዓት አብሬ አለቀሰች። ሰውየው ጋር ጽዳት እየሰራሽ ማለት እንደ ሰራተኛ እንደ ባልና ሚስት ሰራተኛ እሱ ጋር ተቀምጬ ውጭ እየሰራሁት ልጅቱንም በቃ እኔ አስተምርልሻለሁ አምጪ ምናምን ብሎ ትምጣ ምናምን ብሎ። ትዕግስት በግልጽ ንገሪኝ፣ ከሰውየው ጋር እንደ ባልና ሚስት ግንኙነት ነበራችሁ? ከሽማግሌው ጋር እንደ ሰራተኛ ነበር። ኦኬ እንደ ሰራተኛ ሆነሽ ግን ልጅሽን አምጪ እኔ አሳድግልሻለሁ ብሎሽ ነው? ኦኬ እሺ። ስለዚህ ታዲያ አሁን ፖሊስ እየፈለገች ከሆነ እኮ የቆንጽላ እርዳታ ያስፈልግሻል እኮ። ፖሊስም እየፈለገኝ ነው። አሁን የሆነ ቦታ የሆነ ነሽራ አለብኝ። አሁን በቃ እንትን ያለኝ ደብድባኛለች ብሎ ከሱ ጋራ ተጣልቼ ነው ይሄ ነገር የመጣብኝ። እኔ እንጃ ከልጆች አባት ጋር ተመካክሮ ይሁኑ እኔ ግራ ተጋባሁት። የአእምሮ ጭንቀትም አለብኝ እኮ። ግዴታ የቆንጽላ እርዳታ ያስፈልግሻል። እሺ ፖሊስ እየፈለገኝ ነው። ቆንጽላ ግዴታ ጠበቃ ሊያቆምልሽ ይገባል። ሰላም ፍጥራት ሊደፍራት ሲል ነው፣ አስገድዶ ሊደፍርሽ ሲሞክር ነው የመታሽው? እቺ አኒኒ ነበረችው ኪዳኗ እንደዚህ እቺ ከዚህ የምታንሰው ቆይ ላሳየሽ። ከዚህ ወረወርኩበት፣ ውሃ ተደፋ። ከዛ የራሱን በአጭሮ ፖሊሱን አመጣት። ስለዚህ አንቺ ይሄ ዲፋዕን ነፍስ ይባላል። ራስሽን ለመከላከል ያደረግሽው ነገር ነው። ስለዚህ ምንም ችግር የለው። አሁን እነሱ የሚሉት ሌላ ነገር ነው። ምንድን ነው የሚሉት? እና ሰውየው ይተዋወቃሉ ከፖሊሶቹ ጋራ እና ብዙ ነገር አለ እዛ። ደግሞ እኔ ሰላምን ቆንጽላ ኢትዮጵያን ኮሚኒቲ ውስጥ ስለምሰራ ሰላምን እየጠራኋት ነው። ከኤምባሲ ጋር ግንኙነት ስላለ ከቆንጽላ ጋር ግንኙነት ስላላት እሷ ቆንጽላው እንዴት ፖሊስ እየፈለገኝ ነው። ይዛልን ትሄዳለች። ከገባሁት መውጫ የለኝም እኮ እንዳትገቢ እኮ ነው። ቆንጽላ እንዲረዳሽ ድምፅ እንሆናለን። የቻልነውን እናግዝሻለን። ስለዚህ እኔ አሁን ሰላምን ቮይስ አድርጌታታል። እስክትመጣ አንዴ ቡና ልጠጣ። እኔ ጾም ቡና ስላልጠጣው በጣም ራሴ መሰግናለሁ። እሺ ችግር የለውም። ቁጭ በይ። አይዞሽ። እሺ ምንም ችግር የለውም። እኔ አገር ቤት ቅርስ ምንም የለኝም ብታይ ምንም እንግዲህ ቤሩት ላይ እንግዲህ 20 ዓመት ሊይዝ ማዛ ላይ ነው 20 ዓመት የሚጨርሰው። ምንም ብታይ ግን አሁንም ከልጆች ያለውንኩትም ሌሎቻቸው እንዲማሩ መያዝ ትክክል አይደለም። ለክፉ ቀን ብለን ቢያንስ መያዝ አለብን አይደለም። በሰላም ሰዓት አሁን አንቺ ልብናን አግብተሽ 13 ዓመት ስትኖሪ ቶታል 20 ዓመት ቤሩት ላይ ስትኖሪ የሆነች ነገር ለክፉ ቀን እያች ማስቀመጥ ነበረብሽ። አገር ቤት በስምሽ አካውንት ከፍተሽ እየላክሽ የሆነች ነገር ስታገኝ ወሸቅ እያርግሽ አስቀምጠሽ ቢሆን ኖሮ ዛሬ አለፈው ግን አስቀምጠሽ ነበረ። ዛሬ አሁን ነው በቃ ከሱ ተለያይቼ ልጆች አባት ተለያይቼ። ሌሎቻችሁ ግን የውላችሁ ሌላ ዜጋ አገባን ብላችሁ በሌላ ዜጋ ተማምናችሁ ማለት ነው ምንም ነገር አገራችሁ ላይ የማታስቀምጡ ከሆነ አንድ ቀን እንደዚህ የራሱን ዜጋ አግብቶ እንደ ትዕግስት አውጥቶ ይጥላችኋል።
2 ልጆቿን ቀምቶ ነው ልብናኒው ከአንድ ልጇ ጋር ከአንድ ሴት ልጇ ጋር አውጥቶ ይጣላት። 2 ልጆች ወስዶባታል። እቺ በሰው ሀገር እየተንከራተተች ነው ልጅ ይዛ 3 ዓመት ሌላ ሰው ቤት ደግሞ ስትሰራ ያ ሰውዬ ጾታዊ ትንኮሳ ሊያደርግባት ሲል ራሷን ለመከላከል በመታችሁ ፖሊስ እየፈለጋት ወደ ገጠራማ ቦታ ልጇን ይዛ ተደብቃ ነው ያለችው እቺ እናት። ስለዚህ በሰላሙ ሰዓት ወርቄን ሸጥቼ ነው እንግዲህ አሁን የቤት ኪራይ ራሱ የከፈልኩት። ወርቁን ሸጥቼ ነው እንግዲህ የቤት ኪራይ የከፈልኩት። ብታይ ወርቅ ነበረሽ? አዎ ነበረኝ። እና እንትን ቀለበት ነበረችኝ፣ እሷን ሸጥኩት ነው የቤት ኪራይ የከፈልኩት። ቤት ያሉት ሀበሾች አያውቁም ይሄን ችግርሽን፣ ታሪክሽን። ማንም ሊረዳሽ የሞከረ የለም። እርዳታ አልጠየቅሽም? ቆንጽላም አልሄድሽም? አልሄድኩት። አሁን እስቲ ሰላምን ቮይስ አድርጌላታለሁ። ትምጣና ቆንጽላ ምን ሊረዳሽ እንደሚችል እንጠይቃለን። ማድረግ ያለብን ነገር ካለ ማድረግ የምንችለው ነገር እንጃ። የግራ ገባኝነት በጣም ያሳዝናል። እኔም ራሱ ግራ ተጋባሁት። ብታይ የማውራው ጠፋብኝ እና ሚዲያ በራሱ አረብ እኮ ልጁን አይሰጥም። ሀገር የምትገባው ሀገር ቤት በኋላ በ20 ዓመት ሀገር ቤት ገብተሽ ታውቂያለሽ? አልሄድኩም ኢትዮጵያ። በኋላ ገባ ስትገባ ልጆቿን ለአረብ ጥላ እስካሁን ያሳደገቻቸው 3 ልጆቿን የ14 ዓመት የ11 ዓመት የ9 ዓመት ልጆቿን ጥላ በሰው ሀገር ለአረብ ጥላ ትግባ ሀገር ቤት። ኧረ እንዴ ሌላ ምን ያተረፈችው ነገር አለ ከስደት? ከነዚህ ልጆች እንዴት ነው ልጆቿን ጥላ ደግሞ ልጅቱ እኮ ትታዛዝን ብታይ ትልቋ ብታይ ትታዛዝን ከእንጀራ እናቷ ጋር ትከራተታለች። ልጁ ከአባቱ ጋር ይሄ መከንሴን ይሰራል። ወንደና ትምህርት አስተምሮ ልጁም ራሱ ብታይ አቡዬ በውስጥ ብልግልሽ ልጄ ራሱ ብታይ ወንዱ ልጄ እና በቃ ተቆማ በቃ ቁስስ ብሎ ብታይ። እሺ አንዴ መርቅና እንቀጥላለን። ባሉ አካባቢ ነው ወይም ዜጋ እኮ ነው። ዜጋ ሆኖ ህገ ወጥ አለ። ሌባኒስ ነው እያለች ልብናኒ ነው አለች። ልብናኒ ሆኖ ህጋዊ ህገ ወጥ አለ እንዴ? በሀገሩ በገዛ ሀገሩ ሌላ ዜጋ የሄድኩት ያልገባሁበት ቦታ የለም። ተናገርኩት። በቃ ከባልሽ ጋር ፍቺ ይሉኛል። ወይም አንቺ በቃ ችግር አለብሽ፣ እብድ ነሽ፣ ራስሽን አትይዥም። ምን በቃ ለዛ ነው ከላይሽ ላይ ያገባ እና ብዙ ነገር አለ። እስኪ ከላይሽ ላይ ያገባ አንቺ ምንም ስለሆንሽ አይደለም። የወንዶች አመል ነው፣ አመላቸው ነው። እንደ ህፃን ልጅ አዲስ መጫወቻ ሲያዩ ሴት ልጅ ለነሱ መጫወቻ ናት። አዲስ መጫወቻ ሲያዩ አሮጌውን እየጣሉ አዲሱን ያነሳሉ። ይሄ የወንዶች አመል ነው። አንቺ ምንም ችግር ስላለብሽ አይደለም። አሁን እኮ አቡዬ እኮ እኔ እኮ ከልጆች አባት ጋራ የሆነ የራሱ ቤት ቢሆን ቤቱን ለቅቄ አልወጣም ነበረ፣ አልፈታውም ነበረ። ይሄ በቃ የልጆቼ ቤት ነው እና አልፈታም ነበረ። እሱ ያለበት የእህቱ ቤት ነበረ። በእህቱ ቤት ጭራሽ ቤት የሌለው ሰውዬ ነበር ያገባሽው። በእህቱ ቤት ነበር ጥገኛ ናቸው። ኪራይ ቤት ነበር። እንደውም ኪራይ ነበረ። ኪራይ ቤት እያለ ነው። ከዛ የእህቱ ቤት ነበረ። የእህቱ ደግሞ ሰጣው እንትን የለውም በታይ ይሄ ምንድን ነው ብልሃት የለውም። ዝም ብሎ ቤት ምናምን ነበረ እና እሱ ላይ ሆኖ ደጋግማ ወይኔ ቡና የበረደብኝ። አንዴ ትዕግስትዬ በእናትሽ አንዴ ልጠጣ። አይኦኤም የምታወራ የምትይው ልጅ ፕሊስ ምንድን ነው አይኦኤም? አስረጅን። አይኦኤም የምታናገር የምትይው ምን እንደሆነ አስረጅን አንዴ። ይቅርታ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ፣ የተከፉ፣ ያዘኑ እንደ ትዕግስት እንደዚህ ችግር ላይ ያሉ በሰው ሀገር የጨነቃቸው ፈጣሪ አለው ይበላቸው። ሁሉም የሰው ዘር በሙሉ ደስተኛ፣ ጤነኛ ሆኖ ረጅም እድሜ እንኖር እዚህ ምድር ላይ በሰላም በደስታ በፍቅር። ከዚህ በኋላ ችግር፣ መከራ፣ ስቃይ አንስማ፣ አያሰማም። በሰው ሀገር ሆነ በሀገራችን ሁላችንም ሰላም እንሆን። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። ወረቀት የሌላችሁ ፈጣሪ ወረቀት ይስጣችሁ። ትዳር የሌላችሁ ፈጣሪ የተባረከ ትዳር ይስጣችሁ።
ልጅ የሌላችሁ ፈጣሪ ጤነኛ ልጅ ይስጣችሁ። እርጉዞችንም ፈጣሪ በሰላም ይገላግለን። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም የልጆቻችንን ቁም ነገር በአይናችን ያሳየን። ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ሳያሳይ አይውሰደን። ሁላችንንም ሁሉም ሰው ይሙላለት፣ ሁሉም ሰው ይደሰት፣ ማንም አይክፋው፣ ማንም አይዘን። አሜን አሜን። ላለ ሁሉ ይድረሰው። እሺ ትዕግስት፣ ትልቋ ልጅሽ የ14 ዓመቷ ልጅሽ ከእንጀራ እናቷ ጋር ከልብናኒ እንጀራ እናቷ ጋር ትጣላለች? ከአንቺ ጋር በስልክ ታወራላችሁ? ትጣላለች። ደስተኛ አይደለችም። በተለይ አሁን ጾመኛ ናት፣ ጠምጥማለች እና ኢንተርናሽናል ኦርጋናይዜሽን ፎር ሚግሬሽን ፎር ሚግራንት IOM ማለት ኢንተርናሽናል ኦርጋናይዜሽን IOM ፎር ሚግራንት ኦኬ አለ ቤሩት ውስጥ እንደሱ የሚባል UN ሄደሻን ተናግረሻል? እየደወልኩላቸው እና በቃ ሰው ያዋሩሻል ይሉኛል እንጂ አለ ደግሞ ቢሄድ አያስገቡሽም። ዝም ብለሽ ነው በሩ ላይ የምትንከራተተ። እየደወልኩላቸው ያውቃሉ እነሱ ችግር ሁሉ ነገር ያውቃሉ። በጣም ነው እንጀቴን ይበላሽ። የማይትሙት በጣም ነው ያሳዘንሽ። እና አባቴ የመጀመሪያ ቆንጽላ እንጠይቃለን። ከዛ እኛ የቻልነውን ያህል ገንዘብም የሚፈታ ከሆነ አንቺ ከልጆች ጋር ከምትለይ እኛ የአቅማችንን እናግዝሽና ስራ እንፈልግልሻለን። አንደኛ ሜቢ ስራ ካልተገኘ የራስሽን ስራ ቢሆን በትንሹ እዛው ቤሩት ላይ መስራት የምትችይበት ነገር ካለ እናመቻችና ስራ ስትሰሪ ምናልባት ስራ ካለሽ ልጆችሽ የሚመለሱልሽ ከሆነ ገባሽ? ሌሎቹ ሁለቱ ቺም ሶስተኛዋም እንዳትወሰድብሽ የመጀመሪያው መፍትሄ አንቺ ስራ ሊኖርሽ ይችላል ይገባል። ስራ ከሌለሽ መንግስትም ልጅሽን አይፈርድልሽም። ቢኮዝ ልጆቹ እንዲራቡ ትምህርታቸው እንዲቋረጥ አይፈልግም መንግስት። ለልጆቹ ምቾት ነው የሚያስበው። የትም ሀገር መንግስት ልጅ ለእናት የምትሰጠው እናት ልጇን የማሳደግ አቅም ካላት ነው። አንቺ ከቤት ቤት እየተንከራተች ሰው ቤት ጥገኛ ሆነሽ እንዴት ነው 3 ልጅ መንግስት የሚሰጥሽ? አይሰጥሽም። ስለዚህ አሁን መጀመሪያ ቆንጽላ እንጠይቅ። ራሱ ስሚ የለኝም እዛ ራሱ እንትን ብትሄጂ ስሚ የለኝም። ድሃን ማን ይሰማዋል? ድሃን ማን ይሰማዋል? ማሪ ለመሰማት እኮ አንቺ መጀመሪያ ስራ ቤት። አሁን አንቺ መጀመሪያ ስራና ቤት በነበረች ሰዓት ሌሎቹ ሁለቱ ልጆችሽ ራሱ እጅሽ ላይ ነበሩ አይደል? የተወሰዱብሽ ስራ ስታጪ ነው አይደል? ስትደኸይ ነው አይደል? ልጆቹን የወሰደብሽ ባለቤትሽ፣ የቀድሞ ባልሽ። ስለዚህ መቼን የወሰዳቸው? ከተፋታችሁ 3 ዓመት ከሆነ ልጆችሽን የቀማሽ መቼ ነው? ሁለቱ ልጆች የሄዱት መቼ ነው? ሁለቱ ወደ አባታቸው የወሰደው። ይኸውልሽ አቡዬ ልጁ ይመጣል ይሄዳል። እኔ ጋር ለአዲስ አመት መጥቶ ነበረ ለራስ እኔ ማለት ነው። ልጆችሽ አማርኛ አይችሉም? አማርኛ በምንድን ነው ከአንቺ ጋር የምታወሩት ከልጆች ጋር? ልጆች አረብኛ ናቸው። ልያ አረብኛ ነው የምትችለው። ልያ ታይሽ ወይ እሷ ታናግርሻለች ምን እንደተፈጠረ ታይ ማማታ ታይማ ታያት ማካልትክ ታይ شو صار هونك مرة ما مشيت ليه؟ عورة. مرحبا حبيبتي. هاي كيفك؟ منيح. شو اسمك؟ ليا. ليا أنا اسمي حبيبة. كيفك؟ تمام؟ أنتي بتروحي مدرسة؟ هلا لا كنت روح. بأي صف كنتي؟ ثالث. صف ثالث؟ كم عمرك؟ 9. ابني كمان عمره 9 سنين بيروح صف ثالث زي عمرك. سنينات. إنه من اللي طيقات تريا؟ نحن بنحبك. أنا من إثيوبيا زي أمك. أنا من إثيوبيا بنحبك. أمي راحت
راحت لتجيب لي غراء، تجيب شي من دكانة. ايه اما هو اجا وجاب معه درك. مين اللي جاب معه درك لأمك؟ حدا من عند. اوكي، ما تخافي، امك ما راح يصير لها شيء. اوكي، نحن بنوقف معها، لا تخافي. في سفارة اثيوبية في لبنان، امك بتروح هناك وبيساعدوها، ونحن بنساعدها كمان. اوكي، ما تحاتين حبيبتي. ትዕግስት አትንገሪያት እሺ፣ ችግርሽን ምናምን በዚህ እድሜዋ። እኮ ይኸውልሽ እናቴ ዕቃ ልትገዛ ሱቅ ወጥታ ሰውየው ፖሊስ አመጣባት አለችኝ። እና ይሄ ነገር አሁን እሷን በጣም ያስጨንቃታል። ገባሽ? የሚፈጠረውን ነገር በህይወትሽ ችግር ምናምን ማጣትሽ ምናምን አትንገሪያት። ለምን ለእሷ አይምሮ ጥሩ አይደለም። በዚህ እድሜዋ እንደዚህ ልትጨነቅ አይገባም። እሺ አትንገሪያት። ምንም ቢከፋሽም ቢቸግርሽም እሷ ፊት ግን ሳቂ። ችግር የለም ያልፋል፣ ይስተካከላል፣ ትምህርትሽም ይቀጥላል ምናምን እያልሽ ነው ልጅሽን ማጽናናት ያለብሽ እንጂ የ9 ዓመት ልጅ የቤተሰቧን የእናቷን ችግር ማወቅ የለባም። እና እኔ አይዞሽ አታስቢ፣ እናትሽን እኛ እናግዛታለን። የኢትዮጵያ ኤምባሲ አለ፣ ሰፋራ ትሄዳለች፣ ቆንጽላ፣ እነሱም እኛም እናግዛታለን። አትጨነቂ ብያታለሁ። እሺ ጭንቀትሽን ማየት የለባትም ፕሊስ። እሷ ፊት እንዳታለቅሺ። እሷን ብላኛለች እኮ ማሸትብከ እሜ ብላኛለች። ማሸትብከ ዘብቂቴ መፊሽ ተስተፊድ ፊዮ ብላኛለች እየመከረችኝ። ያለ እድሜዋ ማወቅ የሌለባትን ችግር እያወቀች መጨነቅ የለባትም። አየሽ፣ በፊት ለፊቷ ማልቀስ የለብሽም። እና አሁን ስልክሽን ትሰጭኝና እኔ አቢባ በጣም አመሰግናለሁ። ምንም ችግር የለም። ምን ማድረግ አለብን? عطيله رقم هيدا الثاني عندي. مهون بالخاص بتعطيني بالخاص. اوكي تمام. اوكي لحظة، لمين تبعتي لي رقمك؟ شفتي نقصتو عمارية ما بتجيلش تقص. انا እኮ አልችልም። አትችይም? እሺ ንግስቷ በኢንቦክስ ሀይ በያት። ቁጥሯን ተላክልሽና አሁን ዋትሳፕ ላይ ላኪልኝ። ቦታ ስለሌለ ነው ሞዴሬተሮችን አስገብቼ ቁጥሯን በኢንቦክስ በውስጥ መላክ ትችያለሽ። ቁጥር መጻፍ ቆይ ትችያለሽ። በውስጥ ቁጥር መላክ ድስት ሙየ ትልክልኛለች። ታውቃለች። ከብሪሃ ትንድት ልክ እሷ አማርኛ ስለማታነብ አንቺ አሳያት። እቺ ነጭ ሹራብ የለበሰችው አይሻት? እሷን ፎሎ ፎሎ አርጊያ። ንግስቷ ፎሎ መልሽለትና በኢንቦክስ ቁጥር አሁን ልጇ ትልክላታለች። ከዛ አረኳል ፎሎ። አቢባ አመሰግናለሁ። እሺ እግዚአብሔር ሰላም ጤና ይስጥሽ። ምን ልበልሽ እኔና ስላስገባሽኝ ሀሳብን ስላካፈልሽው ተባረክልኝ። በእውነት በጣም ነው ያዘንኩኝ። ለምን እኔም በሰው ሀገር እንዳንቺ የልጆች እናት ነኝ እና ነገ ምን እንደሚገጥምን አናውቅም። እና በጣም ከባድ ነው። ደግሞ ትልቋ ልጅ የምታይ ደግሞ በጣም ነው የምታዛዝነው። ትልቋ ልጅ ደግሞ በጣም ያሳዘነችኝ ከእንጀራ እናት ጋር መሆኗ፣ ከእንጀራ እናት ጋር እየተጣላች በአንቺ ችግር ምክንያት፣ በአንቺ ማጣት፣ በአንቺ ድህነት ምክንያት ልጆችሽ ከእንጀራ እናት ጋር ሲሆን ያው ሌላ ዜጋ እንጀራ እናት ሲሆን በጣም ይከብዳል። እና ሌሎች ነገር ታሰማታለች። ብቻ እናትሽ እንደዚህ በቃ ሳና ምናምን ጥሩ አይደለም። እናትሽ እያለች ስለ አንቺ መጥፎ ነገር ስትነግራት የእንጀራ ሳና ምናምን እየተባል እናትሽ እንደዚህ በቃ እና ብዙ ነገር ታና ምንድን ነው ማሬ? ሰራተኛ ከደቤ ምናምን ነው። እናትሽ ከዳማ ናት ምናምን ትላታለች። ባለጌ። ችግር የለም ልጅሽ ወደ አንቺ ስትመለስ። እስከ ስንት ዓመት ነው ያሳደግሻት አንቺ ልጅሽን? ከወሰዳቸው ስንት ጊዜ ሆነ ብዬሽ ቅድም አልመለስሽልኝም። እኔ አሁን ልጅቱ አማከን ትርክና ትርክቶ በይቁ ዘልተ ሹከን አዳሙራልያ ሎሬን ዳሽ አሙራትና ዳሻ
ከመጀመሪያው ስትፋቱ የዛሬ 3 ዓመት ጀምሮ ነው እንዴ ልጆችሽ እሱ ጋር የቀሩት? እኔ እኮ በመሀል ይመጣሉ ይሄዳሉ። ይመጣሉ። ስለዚህ ሴቷ የ11 ዓመት ድረስማ አንቺ ካሳደግሻት በልታ እጅ ካደገች ችግር የለውም። እሷ ምንም ብትላት የእሷን ተቀብላ አንቺን አትቀላም። ገባሽ? የእንጀራ እናቷን ሰምታ ይኸውልሽ እስከ 11 ዓመት ድረስ ካደገች ኦልሬዲ ትልቅ ሆናለች። ኦልሬዲ ለእናቷ ፍቅር አላት። ያንቺን ጣዕም ታውቃለች። ምን ያህል እንደምትወጃ ስለምታውቅ የእንጀራ እናት ምንም ነገር ብትነግራት የእሷን አምና አንቺን አጠላም። ከአንቺ ጋር ነው የምትሆነው። እንደውም ስለ አንቺ መጥፎ በነገረቻት ቁጥር የእንጀራ እናቷን እየጠላች ነው የምትሄደው። ገባሽ? ከህፃንነቷ ጀምሮ ቢሆን ኖሮ ያሳደገቻት ያኔ ልጅሽ ለአንቺ ፍቅር አይኖራትም ነበር። ግን 11 ዓመት አንቺ ስላሳደግሻት አሁን የእንጀራ እናቷ የምትነግራት ነገር የእሷ ጭንቅላት ላይ እንትን አይልም። ስቲል እንደውም ሞር አንቺን እንድትወድ የእንጀራ እናቷ እንድትጠላ ነው የሚያረጋት። የእንጀራ እናቷ ስለ አንቺ መጥፎ ነገር መንገሯ ራሷን እንድትታዘባት የሚያረጋት። ለምን ኦልሬዲ ልጅሽ እስከ 11 ዓመት አንቺ ያሳድገሻታል። አሁን 14 ዓመቷ ነው። ሰው ምንም በዚህ ጉዳይ አንቺ አትጨነቁ። ልጅሽ ሁሌም ያንቺ ናት፣ የትም አትሄድብሽም። አሁን ሰላም እኮ ስላላየችው ነው። ብትመጣ ቆንጽላ ምን ሊረዳን እንደሚችል በዚህ ጉዳይ እንድትነግረን ነበር የምፈልገው። ቆይ ቀጥታ መደወያ አለሽ እንዲ አንቺ? የቀጥታ ካርድ አለሽ? አሁን ዋትሳፕ ላይ የሰላምን ስልክ ስልክልሽ ቀጥታ አንድ ራይት ብቻ ነው፣ ኦንላይን ዳታ የላትም። ትደውይላትና ሀቢባ ነይ እያለችሽ ነው በይልኝ ሰላምን። እሺ ንግቷ ላኪልኛ ቁጥሯን ዋትሳፕ ላይ ልላክልሽ። አላክሽም? ይኸውልሽ ላኪ። ነጭ ለለበሰችው አሁን እዚህ ጋር ለእሱ አማርኛ ስለምታነብኝ ነው ነጭ ለለበሰችው። ካልወጣሽ ማታቂበት ከሆነ ወጥተሽ ልከሽ መተሽ መጥቻለሁ ብለሽ ጻፊ። ዋትሳፕ ያለው ቁጥር ነው እሺ የምፈልገው እኔ ዋትሳፕ ብቻ ነው የምጠቀመው። እሺ ልውጣ? አዎ አሁን ላኪልኝ። ወጥቼ ልመለስ። ማን ነው የምትልኪው? ገብቶሻል በማን እንደምትልኪ? ነጭ የለበሰችው ሀይ ብለሽ ጻፊላት ንግስቷ በኢንቦክስ ሀይ በያት። እሺ አይዋ ለሱ እሺ ኔ ቆንጆ እሺ ተባረክልኝ። እሺ አብብዬ ምንም ችግር የለም የኔ እናት። ስትልክልሽ ላኪልኝ። ወይኔ በጣም ታሳዝናለች። አያችሁ ግን ከእያንዳንዱ ከምትሰሙት ታሪክ ተማሩ ፕሊዝ ተማሩ። የሌላ ሀገር ዜጋ አግብታችሁ ስትኖሩ ከጎን የሆነ ነገር ማትወሽቁ ከሆነ በመጨረሻ እናንተ ሌላ የሀገሩን ዜጋ ሌላ ሲያገባና እናንተን አውጥቶ ሲጥላችሁ ይኸው እንደዚህ ነው። በቃ 13 ዓመት አብራው የኖረችው ልብናን አውጥቶ ጣላት። ሌላ የሀገሩን ዜጋ አግብቶ እሷን አውጥቶ ጣላት። ሁለቱ ልጆቹ እሷ ጋር ናቸው። በእንጀራ እናት ነው እያደጉ ያሉት። አስባችሁታል? አረቢያ እንጀራ እናት እናትሽ ኢትዮጵያዊ ናት፣ እናትሽ ከርዳማ ናት፣ እናትሽ ከድሃ ሀገር ነው የመጣችሁ እያለች መጥፎ ነገር ስለ እናቷ እየነገረች ነው እያሳደገቻቸው ያለችው። የ14 ዓመት ሴት ልጅ እና የ11 ዓመት ወንድ ልጇ ነው። ሶስተኛዋ 9 ዓመቷ ነው። እሷ ጋር ነው ያለችው። ከእሷ ጋር እየተንከራተተች ነው። ትምህርት አቋርጣለች። አያችሁ፣ የእናቷ ችግር ያስጨንቃታል። ምን አለችኝ? እናቴ ሱቅ ዕቃ ልትገዛ ሄዳ ፖሊስ አመጣባት። ዩሲ ይሄ ነው የሚያስጨንቃት ነገር። በቃ በጣም ያሳዝናል በእውነት። ሰው እንዴት በደህና ጊዜ ሲኖር ለክፉ ቀን የሆነ ነገር ከሆንኩ ብሎ ገንዘብ ወደ ጎን አያስቀምጥም? ገንዘብ አስቀምጡ። ኢትዮጵያ አካውንት ከፍታችሁ ኢትዮጵያ ገንዘብ እየላካችሁ አስቀምጡ። ፈረንጅም የሚያገቡት አይደል? ፈረንጅ ካገባችሁ ሌላ ዜጋ ካገባችሁ አይቀር ደግሞ ሀብታም መሆን አለበት። ሀብታም ካልሆነ ለድሃማ የሀገርሽን ዜጋ ሀበሻ አፍቅረሽ አታገቢም? በፍቅር አይሻልም? ፍቅርም ሳይኖር ሀብትም ሳይኖር ምን ዋጋ አለው? ቢያንስ ሀብት ባይኖር በፍቅር ትጽናኛለሽ። ለወረቀት ብዬ ነው አለች። አረብ ሀገር የትኛው ወረቀት? አንቺ ደግሞ እሷ ውጭ ሀገር እሺ፣ ነጭ የሚያገቡት ሌላ ሀገር ሄደው ለወረቀት ብዬ ነው ይላሉ። እሺ ለወረቀት ብለው ነው ህጋዊ ለመሆን ነው። አረብ ሀገር ደግሞ ለወረቀት ብዬ ነው አረብ የማገባው ብሎ ሳይንስ አለ እንዴ? ይኸው እንግዲህ ምን ተረፋት? እሺ ምን ተረፋት? እድሜዋ ተቃጠለ። አሁን ይኸው ቸግሯት እየተንከራተተች ነው። ሀብታም ልብናኒ ሀበሻ አያገባም። ድሆቹ ናቸው ሀበሻ የሚያገቡት። እነሱም ብር ስለሌላቸው ልብናኒዎቹ አይፈልጓቸውም ማለት ብር ከሌላቸው የልብናኒ ሴት ድሃ ልብናኒ ወንድ አትፈልግም። ድሃ ሆነው አረቦቹ ስለማይፈልጓቸው ያላቸው አማራጭ ድሃ ሲሆኑ ሀበሻ ይቀበላል። ድሃ ዜግነት ይሰጣል? አይሰጥም። ውሸት ነው። አረብ ሀገር ዜግነት አይሰጥም። ውሸት ነው።
አይድረስ ነው ያለፈው አለ እኮ ሄለን። ለነገው እዚህ ውስጥ ያሉ ሴቶች ለነጋቸው እንዲያስቡ ነው ከሚሰሙት እያንዳንዱ ታሪክ ብለው ማለፍ ሳይሆን እነሱ አሁን እየኖሩበት ያሉት አሁን በዚህ ሰዓት ሌላ ዜጋ አግብታችሁ ሌላ ዜጋውን አበሻ ሆነ ማንም አግብታችሁ የምትኖሩ ሰዎች አገባችሁም አላገባችሁም ማንም ሰው ለክፉ ቀኔ ብሎ ገንዘብ መቀርቀር እንዳለበት ይማራሉ። ስታመም መታከሚያ እንዳላጣ ብለው ለክፉ ቀን ብለው ማስቀመጥን እንዲማሩ ነው። የሌላ ዜጋ አይፈቀርም ያለው ማነው? አፍቅሪ ማን ያዘሽ እናቴ? እዛ ገብታ እየኖረች ከግብፅ የወለደች ማለት ነው ከመስሪ። ከዛ ልጆችሽ ከምን የወለድሻቸው ላለው ከዜጋ አለች። ከዛ ምንድን ነው ዜግነት ማለት? ግብፃዊ። ዜጋ የሚባለው እኮ አንድን ሰው ዜጋ የምትሉት ሀገሩ ከሆኑ ለምሳሌ ግብፃዊ ዜጋ የሚባለው በግብፅ ሀገር ነው። ልብናኒ ዜጋ የሚባለው በልብናን ሀገር ነው። ካታሪ ዜጋ የሚባለው እዚህ ካታር ውስጥ ነው፣ እዛ ሀገር ውስጥ ነው። ግብፁን ዜጋ ትለዋለች። ዜጋ የሚባለው ልብናኒው ነው አይደለ? እንጂ ግብፃዊው ዜጋ ሊባል አይችልም። ዜጋ አይደለም፣ ስደተኛ ነው። ልክ እንደሷ ስደተኛ። አቡ ባሏ ልብናኒ ከሆነ ዜግነት ትወስዳለች እኮ። እኔ እንጃ ልብናን ከሰጠ አላውቅም። ግን እዚህ ካታርም ሆነ ኢማራት፣ ሳኡዲ ስትወልጂ መሰለኝ ፓስፖርት ነው የሚሰጡሽ። ዜግነትሽ አይቀየርም። አረብ ሀገር ዜግነት አይሰጥም። ፓስፖርት ይሰጡሽና ፓስፖርትሽ ላይ መዋሊድ ኢትዮጵያ ይላል። ፓስፖርትሽ ላይ የተወለደችው ኢትዮጵያ ነው። ያ ፓስፖርት እንደነሱ ዜጋ አይደለሽም፣ ከነሱ እኩል አይደለሽም። ሲፈታሽ ሊቀማሽ ይችላል። አሁን እሷ አልተሰጣትም ዜግነት። ይኸው ላባርሽ ነው እያላት እኮ ነው። ወደ ሀገርሽ እልክሻለሁ ልጄን ቀምቼ እያላት እኮ ነው። ሁለቱ ልጆቿን ወስዶባታል። ድሃ ከሆንሽ ፍርድ ቤት ቆመሽ ደረትሽን ነፍተሽ ልጄ ይሰጠኝ ማለት ትቻልሽ እንዴ? ፍርድ ቤቱ ዳኛው ምን ልታበያቸው ነው? ወስደሽ ምን ልታበያቸው ነው ይልሻል እኮ። ምን ልታበይ፣ በምን ልታስተምሪ ነው? ልጄ ለእኔ ይሰጠው የምትይው ህፃናት ቢሆኑ እሺ፣ ትልልቆች ናቸው። የ14 የ11 የ9 ዓመት ፍርድ ቤት ቆማ ልጄ ለእኔ ይሰጠኝ ካለች በቂ ማሳደጊያ ሊኖራት ይገባል። ስራ ሳይኖራት ቤት ሳይኖራት የሰው ቤት ጥገኝነት እየኖረች 3 ልጆች ስጡኝ ማለትና ፍርድ ቤት መቆም አቅም የላትም። ተቆራጭ ምን ያህል ነው? ተቆራጭ 3 ልጅ የማሳደግ አቅም አለው። ተቆራጭ መንግስት የሚያስገድደው የትም ሀገር ለልጁ እኮ ተቆራጭ ለልጆቹ የሚመገቡት ተቆራጭ ታስቦ ነው። እሷ የቤት ኪራይ የምትከፍልበት የምትበላበት የምትጠጣበት እሷም ማን ሊያኖራት ነው? ለሚስት ተቆራጭ የሚከፍል መሰላችሁ እንዴ? ባል እኮ ከፈታ በኋላ እኮ አንቺን የማብላት ዕዳ የለበትም እኮ። ሚስቱ በነበርሽ ሰዓት ያበላሻል፣ ያጠጣሻል፣ ያኖርሻል በቤቱ። ተፋታሽ ቤቱን ጥለሽ ከወጣሽ በኋላ አንቺን የማብላት የማጠጣት የማልበስ የማሳከም የለበትም። ልጆቹን ብቻ ነው፣ ለልጆቹ ብቻ ነው ተቆራጭ አድርግ የሚለው። በእነሱ ተቆራጭ እሷ ልትኖርበት ነው፣ ለራሷ ልትኖርበት ነው፣ ልትበላበት ልትጠጣበት ልትኖርበት። እንዴ ሚስትም ስትፋታ ስራ ሊኖራት ይገባል። የራሷ መተዳደሪያ ከሌላት ልጆቿ ይጎዳሉ። ይኸው አሁን ሴት ልጇ የ9 ዓመት ልጅ ትምህርት አቋርጣለች። ልካለች ቁጥር አቡዬ 61 መጨረሻው ነው ዋትሳፕ